ምኩራብ ይሄ ሳምንት ምኩራብ እንለዋለን ታውቃላችሁ። ጥያቄው የነበረው እንግዲህ ምኩራብና መቅደስ ምንድነው ልዩነቱ ነው። ቅዱስ ያሬድ ይህን ሳምንት ምኩራብ ብሎ ይጠራዋል። ኦኬ ምክንያቱም ጌታችን ያስተማረበት ወደ መቅደስ ገብቶ ስርዓትን የሰራበት ወደ መቅደስ ገብቶ ለዋጮችን፣ አጭበርባሪዎችን፣ ሌቦችን፣ አታላዮችን እየገረፈ ያስወጣበት ነው። ኦኬ ስለዚህ ምኩራብ ብሎ ያነሷል። ምኩራብ ብሎ ያነሳበት ምክንያት ለምንድን ነው? ምኩራብ በነገራችን ላይ የቤት የአይሁዶች የጸሎት ቦታ ማለት ነው። ኦኬ የአይሁዶች የጸሎት ቦታ ከእስራኤል ውጪ በየትም ቦታ ሊሰራ ይችላል። ትልቁ በመቅደስና በምኩራብ መካከል ያለው ልዩነት ምኩራብ ከእስራኤል ሀገር ውጪ በየትም ቦታ ሊሰራ ይችላል። ኦኬ በየትም ቦታ ሊሰራ ይችላል። በየትም ቦታ ሊመሰርቱ ይችላሉ። በሄዱበት ቦታ አባወራዎች ተሰባስበው ከ10 በላይ አባወራዎች ካሉ ምኩራብ አድርገው መመስረት ይችላሉ። ምኩራብ ማለት የጸሎት ቤት፣ የጸሎት ስፍራ፣ የአይሁድ የጸሎት ስፍራ፣ መጽሐፍትን የሚያነቡበት፣ ጥቅል መጽሐፍትን በተለይ የሚያነቡበት፣ የሚማማሩበት፣ የሚገናኙበት ነው። ያ ምኩራብ ይባላል። መቅደስ ግን ከእስራኤል ውጪ አይሰራም ነበር። አስተውሉ ልዩነቱን። አንደኛው ልዩነት ነው። መቅደስ ከእስራኤል ሀገር ውጪ አይሰራም። ከእስራኤል ቦታ ክልል ውጪ አይሰራም። ምኩራብ ግን በተለያየ ቦታ ይሰሩ ነበር። ስለዚህ አንደኛው ልዩነት ይሄ ነው። ሌላው ልዩነት ኢየሱስ ክርስቶስ ምኩራብን የአባቴ የጸሎት ቤት ብሎ አልጠራውም። በየትም ቦታ ላይ ምኩራብን የአባቴ የጸሎት ቤት ብሎ አልጠራውም። ይልቁንም መቅደሱን ግን የጸሎት ቤት የአባቴ ብሎ ሲጠራው ታያላችሁ። ኦኬ የአባቴ ቤት የጸሎት ቤት ብሎ ሲጠራው ታያላችሁ። ጌታችን ኢየሱስ ክርስቶስ ወደ ምኩራብ ብዙ ጊዜ ይገባ ነበር። ኢቨንት እዚህ ላችሁ እንደሆነ በ12 ዓመቱ በመቅደስ ሆኖ ጌታ አስተምር ነበረ። ጌታ ከመምህራኑ ከሊቃውንቱ ጋር ብዙ ይነጋገር ነበረ እና በዚህ በማርቆስ ወንጌልም በማቴዎስ ወንጌልም ስለ ምኩራብ አንዳንድ ሀሳቦችን ልስጣችሁ። ምን ይላል? ለምሳሌ የማርቆስ ወንጌል ምዕራፍ 3 ቁጥር 1 ላይ ደግሞም ወደ ምኩራብ ገባ፣ በዚያም እጁ የሰለለች ሰው ነበረ። አስተውሉ። ደግሞ ወደ ምን ገባ ይላል? ወደ ምኩራብ። አይሁዶች የሚሰበሰቡበት የጸሎት ቦታ ነበረች፣ የምስጋና ቦታ ነበረች። ያቺ የአይሁድ ቦታ ምን ትባላለች? ምኩራብ ትባላለች። ስለዚህ በዛ ሄዶ ምን አረገ ጌታ? እጁ የሰለለችው ምን አረገ ይላል? ፈወሰው፣ አዳነው ይላል። ኦኬ የጸሎት ቦታ እንደሆነች ምኩራብን የምታውቁት በማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና ይላል። አያችሁ፣ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና ለታይታ ያደርጉታል። ለታይታ ስለሚያደርጉትና ምኩራብ የአይሁድ የጸሎት ቦታ ነው፣ የምስጋናቸው ቦታ ነው። የሚያነቡበት መጽሐፍት የሚያነቡበት በዚህ በሉቃስ ወንጌል አምላካችን ክርስቶስ በምኩራብ ተገኝቶ ያነባው መጽሐፍ ነበር። ኦኬ እሱንም ላንብብላችሁ። የሉቃስ ወንጌል ምዕራፍ 4 የሉቃስ ወንጌል ምዕራፍ 4 እሺ ትምህርት የምትረብሹ ሰዎች አትገቡኝም። በቃ ትምህርት ጀምር አይደለ? ትምህርት ስለጀመርን ኮመንቱን ተውት ኮመንቱን፣ አለበለዚያ ሚውት ነው ማረጋችሁ። እውነቱን ለመናገር እኔ አልረበሽም፣ ግን ሌላ ልጆችን እየረበሻችሁ ነው። እና አሁን ትምህርት ነው ያዝነው፣ ጥያቄና መልስም አይደለም። ኦኬ ምኩራብ ላይ አምላካችን ኢየሱስ ክርስቶስ የሉቃስ ወንጌል ምዕራፍ 4 ላይ ስናነብ የሉቃስ ወንጌል ምዕራፍ 4 ቁጥር 16 እና 20 ላይ ስናነብ ወደ ገባበትም ወደ ናዝሬት መጣ ይልና እንደ ልማዱም ይላል። አስተውሉ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ ይላል። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። በምኩራብም የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው ይላል። አስተውሉ። ተነስተውም ከከተማ ወደ ውጪ አወጡት ያለ በምኩራብ የርኩስ ያለ የሉቃስ ወንጌል ምዕራፍ 4 ከቁጥር 16፣ የሉቃስ ወንጌል ምዕራፍ 4 ቁጥር 20፣ የሉቃስ ወንጌል ምዕራፍ 4 እንዳለ ምዕራፍ 4 ስታነቡት ስለ ምኩራብ ስለነበረው ነገር ያወራል። አሁን ግን ምኩራብ አሁን የትናንቱ እሑድ የዮሐንስ ወንጌል ምዕራፍ 2 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ከዚህ በኋላ ይላል። ከቁጥር 13 ጀምሮ አንብላችሁ። የአይሁድ ፋሲካም ቀርቦ ነበር፣ ኢየሱስም ወደ ኢየሩሳሌም ወጣ። አስተውላው። ከቅድም ብያቸዋለሁ፣ ምኩራብ ከኢየሩሳሌም ውጪ ሊመሰረት ከኢየሩሳሌም ውጪ ሊሰራ ይችላል። ምኩራቦች
በተሰደዱበት ቦታ ሁሉ ሊሰሩ ይችላሉ እስራኤላውያን አይሁዶች፣ ችግር የለባቸው። መቅደስ ግን ከእስራኤል ውጭ አይሰራም፣ አይታነጽም። ስለዚህ እየተናገረ ያለው ስለምንድን ነው? አሁን ኢየሱስ ክርስቶስም ወዴት ወጣ ይላል? ወደ ኢየሩሳሌም ወጣ። አሁን በመቅደስም ይላል በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጦ አገኘ። አስተውሉ። በምኩራብ አይደለም በሬና እርግብ የሚሸጠው። ሌላው ልዩነት ይሄ ነው። ምኩራብ ውስጥ እርግብ፣ በሬ፣ በግ አይመጣም ለመስዋዕት። ምክንያቱም በምኩራብ መስዋዕት አይቀርብም። በምኩራብ መስዋዕት አይቀርብም። መባ መስዋዕቱ ወደ ምኩራብ አይገባም። መባና መስዋዕት የሚገባው ወደ መቅደሱ ነው የሚገባው። ይሄም አንድ ትልቁ ልዩነት ነው። በምኩራብ መስዋዕት አያደርሱም፣ መስዋዕት አያቀርቡም። በሬ፣ በግ፣ ርግብ በምኩራብ የሚገባ ወደ ምኩራብ የሚገባ አይደለም። ወደ መቅደስ ግን የሚገባ ነው። ስለዚህ ወደ መቅደሱ ሲገባ ጌታ በሬዎችንና በጎችን እርግቦችንን የሚሸጡትን ገንዘብ ለዋጮችንም ተቀምጦ አገኘ ይላል። ጌታ እኮ ወደ መቅደስ እኮ ሲያስተምር እኮ በመቅደስ እኮ ሲገኝ እኮ ይሄ የመጀመሪያው አይደለም። ይህን ታውቃላችሁ። የመጀመሪያው አይደለም። ባለፈው ቅድም ነግራቸዋለሁ። ቅድም ነግራቸዋለሁ። አምላካችን ኢየሱስ ክርስቶስ በ12 ዓመቱ በቤተ መቅደስ አይደለ እናቱ ድንግል ማርያም እና ዮሴፍ ያገኙት አይደል? እንዲህ ይላል። ላንብብላችሁ። ማቴዎስ ወንጌል ላይም ተቀምጧል በደንብ። እሺ፣ እንዲህ ይላል። እሺ፣ በመቅደስ እኮ ጌታ ይገኝ ነበረ። የሚገርማችሁ ነገር ይገኛል ጌታ። ያያችኋል እኮ በሬዎችን፣ ለዋጮችን፣ እነዚህ ሁሉ ያያል። ግን ጌታ ለምን የዛለት ጠብቆ ጅራፍን ገምዶ አስወጣቸው ቢባል ትልቁ መልስ ምንድነው? ጌታ ያለ ጊዜው ሁሉን በጊዜው ስለሚያደርግ እርሱ ባወቀ እርሱ በፈቀደ ሁሉም በጊዜው ነው የሚያደርገው። አንድም ሊታገሳቸው አንድም እሱ የምህረት እድል የሚሰጥ ምህረትን የሚሰጥ ስለሆነ የማንም ጥፋት የሚፈልግ ስላልሆነ ይታገሳል። ታግሶ ግን አልስተካከለ ግን ጅራፉን ያነሳል፣ እንቀጣለን ማለት ነው። ስለዚህ በመቅደስ ጌታ የመጀመሪያው አይደለም ሲገኝ፣ ፈጽሞ የመጀመሪያው አይደለም። ይልቁንም በመቅደስ ሲገኝ አምላካችን ኢየሱስ ክርስቶስ ብዙ ጊዜ ተገኝቷል። ብዙ ጊዜም ይህን ሲያደርጉ አይቷቸዋል። ይሄ ግን የሚለየው ለምንድን ነው? አሁን ትልቁ ጥያቄ። ይሄ የሚለየው ለምንድን ነው? ምን ተፈጠረ? ምንስ ሆኖ ነበረ? እሺ፣ እንዲህ ይላል የሉቃስ ወንጌል ምዕራፍ 2 ቁጥር 46 ላይ የሉቃስ ወንጌል ምዕራፍ 2 ቁጥር 46 ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸው በመቅደስ አገኙት ይላል። የሉቃስ ወንጌል ምዕራፍ 2 ቁጥር 46 አያችሁ ምን ይላል? በመቅደስ አገኙት ይላል። ማንን? ጌታችንን። ስለዚህ በመቅደስ ሲገኝ የመጀመሪያው አይደለም ኢየሱስ ክርስቶስ። ከዚህ በፊትም በመቅደስ ተገኝቷል። ይሄ ጊዜ ላይ ግን ጅራፍ ገምዶ ምን አረገ? እየገረፈ ያስወጣበት፣ የእርግቡን፣ የበሬውን፣ የበጉን እነዚህን ሁሉ ፈቶ ያወጣበት፣ ለዋጮችን ደግሞ እየገረፈ እቃቸውን የገለበጠበት፣ የሚለውጡት ነገር የገለበጠበት። በጣም ተቆጥቶ ነበር ጌታ። በነገራችን ላይ ጌታ ተቆጣ ተብሎ በተለያየ ክፍል ተነግሮለታል። ጥቂት ክፍሎች ናቸው ጌታ ተቆጣ የተባለለት። አንደኛው ክፍል ይሄ ነው። ዋናው ተቆጥቶ ነው የሚለው። ተቆጥቶ ጌታም ነው የሚለው። ጅራፍን ገመደ ነው የሚለው። ስለዚህ ጌታ ተቆጣ ተብሎ 3-4 ቦታ ተነግሮለታል። አንደኛው ይሄ ነው። ሁለተኛው ደግሞ በዚህ በማርቆስ ወንጌል የምናገኘው ህፃናት ትዝ ይላቸዋል። ህፃናት ወደሱ ሲያመጡ ሲገፈትሯቸው ወይ ደግሞ ቆይ ሲሏቸው ከጌታ ሲያርቋቸው ተቆጥቶም ይላል። ላንብብላችሁ። እሱ ነው ተቆጥቶም ይላል። እዚህ ማርቆስ ወንጌል ላይ ስለ ጌታ መቆጣት ሲያወራ የማርቆስ ወንጌል እንዲህ ይላል። የማርቆስ ወንጌል ምዕራፍ 10 ቁጥር 14 የማርቆስ ወንጌል ምዕራፍ 10 ቁጥር 14 ላይ ኢየሱስ ግን አይቶ ተቆጣና ይላል። የማርቆስ ወንጌል ምዕራፍ 10 ቁጥር 14 ኢየሱስ ግን ምን አለ? አይቶ ተቆጣና ህፃናቱን ወደ እኔ ይመጡ ዘንድ ተው፣ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና አለ። አያችሁት? ስለዚህ ተቆጣ ተብሎ ተነግሮለታል። አንደኛው እንግዲህ ዛሬ በቅዳሴያችን የተነበበው ትናንት ማለት ነው በእናንተ የተነበበው የዮሐንስ ወንጌል ምዕራፍ 2 ነው። ምን ይላል? በመቅደስም በጎችና እርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጦ አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችን በሬዎችን ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበቶቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣
የአባቴ ቤት የንግድ ቤት አታደርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብላ የተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ጠየቁት ይላል። አስተውል። አሁን እዚህ ጋር ነው የምፈልገው። ምን የሚል የአባቴን ቤት የንግድ ቤት አታደርጉት የሚል ቃል አለ። እነዚህ ሰዎች የእግዚአብሔርን ቤት የጸሎት ቤት፣ የምስጋና፣ የፍቅር፣ የይቅርታ፣ የመጽናኛ ቤት የሆነውን የመነገጃ ቦታ አደረጉት። ኦኬ መነገድ ንግድ። አሁን ታውቃላችሁ ንግድ ክስረት አለው፣ ትርፍ አለው፣ ውሸት አለው፣ ክርክር አለው፣ ማታለል አለው አይደለ? ንግድ ቦታ አሁን መርካቶ ስትሄዱ በጣም ውሸታም ሰዎች ሞልተዋል። እያጭበረበሩ የሚሸጡ፣ በሚዛን የሚያታልሉ፣ በገንዘብ የሚያታልሉ፣ የሚሰርቁ አይደለ? የንግድ ቦታ በጣም ብዙ በቃ ብዙ ምስቅቅል ትርፍ አለው፣ ክስረት አለው። የእግዚአብሔርን ቤት ከንግድ ቤት አደረጉት፣ እኩል አደረጉት። የእግዚአብሔር ቤት ክስረት የለውም። የእግዚአብሔር ቤት በፍቅር የተሞላ ነው። የይቅርታ ደጅ ነው። የእውነት ደጅ ነው። መጽናኛ ነው። ከሚስጥራት የምንካፈልበት ነው። ክቡር ስጋን ክቡር ደም የምንበላበት ነው። የምንዘምርበት ነው። የምናመልክበት ነው። ቅዳሴ የምንቀደስበት ነው የእግዚአብሔር ቤት። ችግሩ ግን እኛ የምናደርገው የእግዚአብሔር ቤት ንግድ አደረግ ነው። የአባቴን ቤት የንግድ ቦታ አደረጋችሁት። ንግድ የተባለ ማጭበርበራችን፣ በእግዚአብሔር ቤት እየተገኘን የምናጭበረብረው ማጭበርበር። አንድም የእግዚአብሔር ቤት የተባለው እኛ ነን። በነገራችን ላይ እኛ ራሳችን ኦኬ። ታውቃላችሁ በመጽሐፍ ቅዱስ 3 አይነት መቅደስ አለ። አንደኛው መቅደስ እኔና እናንተ ነን። ኦኬ እናንተ የእግዚአብሔር ማደሪያዎች መቅደሶች አይደላችሁ ምን እንደሚል እኔና እናንተ የእግዚአብሔር መቅደሶች ነን፣ የእግዚአብሔር ማደሪያዎች ነን፣ የመንፈስ ቅዱስ ማደሪያዎች ነን። ይሄ እኛ ምን እንባላለን ማለት ነው? መቅደስ እንባላለን። ሁለተኛው መቅደስ ደግሞ የክርስቲያኖች ህብረት ነው። የኔና የናንተ ህብረትን ይባላል መቅደስ ይባላል። ኢየሱስ ክርስቶስ ምን አለ? አንድም ሁለትም ሶስትም ሆናችሁ በስሜ የተሰበሰቡ እኔ በማከላችሁ እገኛለሁ። አያችሁ? ስለዚህ ያ የክርስቲያኖች ስብስብ ምን ይባላል? ቤተክርስቲያን መቅደስ እንላለን ማለት ነው። ማደሪያ እንደማለት ነው መቅደስ ማለት። ኦኬ የክርስቲያኖች ህብረት የመንፈስ ቅዱስ ማደሪያ ነው። ክርስቶስ ይገኛል በመሃል። ስለዚህ ምን ይባላል? መቅደስ ይባላል። ኦኬ ሶስተኛው ደግሞ ህንፃ ቤተክርስቲያን ነው። ህንፃው ሚስጥራት የምንፈጽምበት፣ ስጋው ደግሞ የምንቀበልበት፣ ልጆቻችንን የምናጠምቅበት፣ ቃል እግዚአብሔር የምንሰማበት፣ አምልኮ የምንፈጽምበት፣ ህብረት ፍቅር የምናደርግበት፣ ፈውስ ስጋ ፈውስ ነፍስ ያለበት ይሄ ደግሞ ይባላል ህንፃ ቤተክርስቲያኑ ማለት ነው። ኦኬ እኛ ኦርቶዶክሲያን ምን አለን? ህንፃ ቤተክርስቲያን አለን። እኛ አዳራሽ የለንም። ምክንያቱም ህንፃ ቤተክርስቲያን አለን። ምን የምናደርግበት፣ ስጋው ደግሞ የምንፈተትበት፣ ሚስጥራት የምንፈጽምበት። በቤታችን አይደለም እኛ ሚስጥራት የምንፈጽመው፣ በእግዚአብሔር ቤት ሚስጥራት እንፈጽማለን። ስለ እግዚአብሔር ቤት አንዳንድ ጥቅሶች ልስጣችሁ። የእግዚአብሔር ቤት በጣም የሚፈራ የምንጠነቀቅለት ነው የእግዚአብሔር ቤት። እንዲሁም ማን ነው ቅዱስ ጳውሎስ ለጢሞቴዎስ ሲጽፍለት በጣም የሚገርም ነገር ጽፎለታል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ይላል ብዘገይ ግን በእግዚአብሔር ቤት በእግዚአብሔር ማደሪያ ቤት አስተውሉ፣ በእግዚአብሔር ማደሪያ ቤት እንዴት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው የእግዚአብሔር ቤተ ክርስቲያን ነው። ያችሁ ይሄ ህንፃ ቤተ ክርስቲያኑ የሕያው እግዚአብሔር ምንድነው? ቤት ነው። ኦኬ ቤቱም የእውነት አምድና መሰረት ነው። ጉልላቱ ክርስቶስ የሆነለት ኦኬ በክርስቶስ ደም የከበረ መላእክት ከኛ ጋር አሉበት፣ ቅዱሳኑ ከኛ ጋር አሉበት፣ ሰማዕታቱ ከኛ ጋር አሉበት፣ ማህበረ መላእክቱ ከኛ ጋር አለበት። የሰማይ ደጅ የሆነች ለዚህ ነው ስንገባ ወደ ቤተክርስቲያን ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም እንላለን አይደል? የሰማያዊት ኢየሩሳሌም አምሳል የሆንሽ በምድር ያለሽ በምድር የተተከልሽ ግን ሰማያዊውን የምታሳይን አንቺ የሰማያዊት ኢየሩሳሌም ምሳሌ የሆንሽ ቅድስት ቤተክርስቲያን ሰላም ልሻለሁ እንላለን። ስለዚህ ምን እንላለን ማለት ነው? አስተውሉ። ቤቱ የእግዚአብሔር ቤት ምንድነው? የእውነት አምድና መሰረት ነው። ለምን? መሰረቱ ምን ስለሆነ? ኢየሱስ ክርስቶስ ስለሆነ። ክርስቶስ የሌለበት ቤተ መቅደስ፣ ክርስቶስ የሌለበት ቤት፣ ክርስቶስ የሌለበት ቤት ዝም ብሎ ህንፃ፣ ዝም ብሎ አዳራሽ ነው። ዝም ብሎ አዳራሽ ነው።
ስጋው ደግሞ የማይፈተትበት የጌታ ስጋና ደም የማይበላበት የማይጠጣበት ክርስቲያኖች ተገናኝተው የጌታን ስጋና ደም የማይበሉበት የማይጠጡበት ዝም ብሎ አዳራሽ ነው። ዝም ብሎ ሄዶ ፓርቲ እንደመጨፈር ነው። እኛ ስቴጅ የለንም። ኦኬ ሾው አይደለም የምናሳየው፣ ጭፈራ አይደለም የምናሳየው። እኛ መሰዊያ አለን። መሰዊያችን በቤተ መቅደሱ አለ፣ በእግዚአብሔር ቤት አለ። በመሰዊያችን ላይ ክቡር ስጋን ክቡር ደሙን እንፈትታለን። አስተውሉ። ኦኬ በመሰዊያ ላይ እናደርጋለን፣ የጌታን ስጋና ደም እናቀርባለን። ስለዚህ እኛ በቤተክርስቲያናችን እኛ ምን የለንም? ስቴጅ የለንም፣ መድረክ የለንም። ያለን ምንድነው? መሰዊያ ነው ያለን። መሰዊያ አለን። ከሌሎቹ የሚለየን ከፕሮቴስታንቱ የሚለየን ይሄ ነው። ፕሮቴስታንቱ በተለይ ጴንጤቆስታል ምን አላቸው? ስቴጅ ነው ያላቸው፣ መድረክ ነው ያላቸው። ኦኬ እኛ ደግሞ መሰዊያ አለን። ስለዚህ እኛ ምን አለን? የእነሱ አዳራሽ ነው እንላለን። ኦኬ እኛ ደግሞ መሰዊያ ስላለን ከአንዱ ስጋና ከአንዱ ደም ስለምንበላ ስለምንጠጣ እኛ ምን እንላለን? መቅደስ አለን፣ ቤተክርስቲያን አለን፣ የእግዚአብሔር መገኘቱ ያለበት የእግዚአብሔር ማደሪያው የሆነ ቤተክርስቲያን አለን እንላለን። ያቺ የተከበረች ቦታ፣ ያቺ የፍቅር ቦታ፣ ያቺ የእግዚአብሔር መገኘቱ እየድን የምንጽናናበት እንዴ! በጣም እኮ የሚገርም ነው። ቤተክርስቲያን እኮ ቢቆለፍ፣ እስቲ ኮመንት ላይ መልሱልኝ። ቤተክርስቲያን ተቆልፎ በር ላይ ሄዳችሁ ጸልያችሁ አታውቁም? በር ላይ ሄዳችሁ ጸልያችሁ አታውቁም? መልሱልኝ ኮመንት ላይ። ቤተክርስቲያን ቢቆለፍም በር ላይ ሄዳችሁ እያነባችሁ ከእግዚአብሔር ጋር እያወራችሁ ጸልያችሁ አታውቁም? ቅዳሴ በሌለበት ሰዓት ታውቃላችሁ አይደል? ኦኬ እስቲ ከፕሮቴስታንቱ ወንድሞቻችን ማነው አዳራሽ ከተዘጋ ከተቆለፈ በኋላ ጨርሰው ኦኬ አምልኳቸውን ጨርሰው ከሄዱ በኋላ ተመልሶ መጥቶ እዛ አዳራሹ በሩ ጋር ቆሞ ጸሎት የሚያደርጋል? ጸሎት የሚያደርጋል? የለም የለም። ኦኬ ልዩነቱን ይዩት። እኛ የእግዚአብሔርን ቤት ያን ህንፃውን ለኛ ድንጋይ ብቻ አይደለም ብረት ብቻም አይደለም የእግዚአብሔር መገኘቱ አለበት። ለምን? መሰዊያው ባለበት እግዚአብሔር አለ። መሰዊያው አለ እዛ የጌታ ስጋና ደም ይቀርባላ። የጌታ ስጋና ይፈተታላ። የጌታ ስጋና ደም በሚፈተትበት ክርስቶስ ይገኛል። ስለዚህ ሁሌም ሄደን ወደ ቤቱ ሄደን ከእግዚአብሔር ጋር እናገራለን። ወደ ቤቱ ሄደን እግዚአብሔርን እናየዋለን፣ እናናገር አባታችንን አምላካችንን እናናገረዋለን። በፕሮቴስታንትስ አዳራሹ ከተቆለፈ በኋላ ሄዶ አዳራሹ ጋር ሄዶ እግዚአብሔር እኮ በዚህ ይገኛል፣ ይሄ እኮ የእግዚአብሔር መገኘት ነው፣ ስለዚህ ቆሜ ጸሎት ላድርግ የሚል የለም። አያችሁ ምን ያህል ልዩነት እንዳለን አመላከታችን። ስለዚህ ኢየሱስ ክርስቶስ በደንብ አስተውሉ። ምንድነው ቅዱስ ጳውሎስ ለጢሞቴዎስ ልጁ ለመንፈሳዊ ልጁ ምን አለው? ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ። በእግዚአብሔር ቤት በእግዚአብሔር ማደሪያ በክርስቲያኖች ህብረት እንዴት ነው መመላለስ የሚገባ? እግዚአብሔር መገኘቱ አለበት፣ እግዚአብሔር ህላ ያለበት፣ እግዚአብሔር ባለበት ክርስቲያኖች እንዴት ነው መኖር ያለባቸው መመላለስ ያለባቸው? ቤቱ ምን ስለሆነ? የእውነት አምድና መሰረት። ስለዚህ እንመለስ። ዮሐንስ ወንጌል ላይ ስንመለስ ምዕራፍ 2 ላይ እግዚአብሔር ኢየሱስ ክርስቶስ በነገራችን ላይ የአባቴ ቤት ሲል ይሄ የመጀመሪያው አይደለም። ኦኬ የአባቴ ቤት ሲል ኢየሱስ ክርስቶስ ይሄ የመጀመሪያው አይደለም። ይሄ ለሁለተኛ ጊዜ ነው የአባቴ ቤት አለው። ኦኬ ትዝ ይላችሁ እንደሆነ ቅድም የሰጧችሁ በዚህ በሉቃስ ወንጌል ላይ እመቤታችን ጌታችን ጠፍቶባት ባገኘችው ጊዜ አንድ ጠፋህ ልጃችን ልጄ አስጨነከን እኮ ጠፍተህ አስጨነከን ስትለው የመለሰ መልስ ነበር ኢየሱስ ክርስቶስ። ምን እናንባ ምን ችግር አለው? የሉቃስ ወንጌል ምዕራፍ 2 የሉቃስ ወንጌል ምዕራፍ 2 እንዲህ ይላል። በደንብ አስተውሉ ምን እንደሚል ጌታ። የሉቃስ ወንጌል ምዕራፍ 2 ላይ እሺ ከቁጥር 46 ከሶስት ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸውን በመቅደስ አገኙት። የሰሙትም ሁሉ በማስተዋልና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም እንዲህ አለችው፣ ድንግል ማርያም ምን አለችው? ልጄ ሆይ ለምን እንዲያደረክብን? እነሆ አባትና እኔ የተጨነቅን ስንፈልግ ነበር አለችው። እርሱም እንዲህ አለ፣ ስለምን ፈለጋችሁኝ? በአባቴ ቤት ያችሁት
በአባቴ ቤት እሆን ዘንድ ይገባኝ አላወቃችሁምን አለ። አስተውሉ። በማን ቤት ነው ያለው? በአባቴ ቤት። ስለዚህ ያን መቅደስ ስንት ለሁለተኛ ጊዜ ነው አባቴ ቤት ያለው። አንዳንድ ሰው በቃ የዮሐንስ ወንጌል ምዕራፍ 2 ላይ ብቻ አባቴ ቤት ያለ ይመስላችኋል። ነው አስቀድሞ ገና በ12 ዓመቱ በመቅደስ ያገኙትም ምን ብሎ መልሷል? መቅደሱን የአባቴ ቤት ብሎ ጠርቶታል። አያችሁ። ኋላ ደግሞ በዮሐንስ ወንጌል ምዕራፍ 2 ላይ በዛሬ እያጠናን ባለ ነው ለዋጮችን ደግሞ ገርፎ ካወጣ በኋላ ምን አለ? የአባቴ ቤት የአባቴን ቤት የንግድ ቤት አደረጋችሁት ብሎ ደግሞ ሲቆጣት ያላችሁ። ስለዚህ መቅደሱን የአባቴ ቤት የአባቴ ቤት የአባቴ ቤት ሲሉት ያላችሁ። አንድም ቦታ ላይ ግን ምኩራብን የአባቴ ቤት አይለው። ኦኬ። ስለዚህ ከዛ እንደዚህ ያደረገ ጌታ እርግብና ዮሐንስ ወንጌል ምዕራፍ 2 ላይ እንደምታነቡት ሚላል ምን አስወጣ? እርግብን አይደለ? እርግብን ሌላስ? በሬን እና በጎችን። አስተውሉ። 3 ነገሮችን አምላካችን ኢየሱስ ክርስቶስ ከመቅደስ አስወጣ። ምን? በሬ፣ በግ፣ ርግብ። እነዚህ በሬ፣ በግ፣ ርግብ በኦሪት ዘሌዋውያን ላይ እንደምታነቡት ለመስዋዕት የሚቀርቡ ናቸው። አንድ ሰው ኃጢአት ሲሰራ፣ አንድ ሰው በደል ሲሰራ ለመስዋዕት የሚያቀርቡት ርግብ ያቀርባሉ፣ በሬ ያቀርባሉ፣ በግ ያቀርባሉ። ኦኬ። ያው ታውቁታላችሁ የመስዋዕቱን ስርዓት። ኢየሱስ ክርስቶስ ለምን እነዚህን አስወጣ ቢባል እርሱ እውነተኛው አማናዊው ከዚህ በኋላ የብሉይ ኪዳን የእንስሳት ደም ማፍሰስ፣ የበግ ደም ማፍሰስ፣ ኦኬ፣ የርግቦችን ደም ማፍሰስ፣ የእንስሳት ደም በአጭሩ አይፈስም። በቃ አለቀ። ስርዓትን ሰራ። ኦኬ። ኦሪት ለኦሪት ለሐዲስ ኪዳን፣ ብሉይ ኪዳን ለሐዲስ ኪዳን ጥላው ነውና ሊመጣ ለአማናዊ በግ ለእውነተኛው መስዋዕት ጥላው ነውና ያስተራደበ የእንስሳቱ መስዋዕት ለአማናዊ መስዋዕት ጥላ ነውና ደም ሳይፈስ ስርየት የለም። ኦኬ። ይታረድ የነበረው በግ ለአማናዊ በግ ለኢየሱስ ክርስቶስ ምሳሌ ነውና ስለዚህ ምን አደረገ? አዲስ ስርዓትን ሰራ። ከመቅደስ ማን አስወጣ? ርግቦችን፣ በሬዎችን እና በጎችን አስወጣ። ለምን? ከዚህ በኋላ ምን ስለሚሆን የእንስሳት መስዋዕት በእግዚአብሔር ቤት አይቀርብም። ይልቁንም እውነተኛው ኢየሱስ ክርስቶስ እውነተኛው በግ የእግዚአብሔር ልጅ እውነተኛው በግ አማናዊ በግ የፋሲካችን በግ የሚታረደው በግ ኢየሱስ ክርስቶስ ስጋውን ይቆርሳል፣ ደሙን ያፈሳልና በመስቀል ላይ ቤዛ ይሆናል፣ ይታረዳልና በይስሐቅ ፋንታ የታረደው በግ ኢየሱስ ክርስቶስ እውነተኛው በግ ኢየሱስ ክርስቶስ። ኦኬ። በሸላቾች ፊት ዝም እንደሚል በግ የተባለ ኢየሱስ ክርስቶስ። ስለዚህ ምን አደረገ? ርግቦችን፣ በሬዎችንና በጎችን ከቤተ መቅደስ አስወጣ ማለት ነው። በጣም ጥሩ። ቀጠለ። ከዛ ደግሞ ይላል ለዋጮች ደግሞ መጡ። ለዋጮች አስተውሉ። የለዋጮችን ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ ይላል። እነዚህ ናቸው በጣም 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 አስቸጋሪዎች ለዋጮች የተባሉ። ኦኬ። ለዋጮች የተባሉ ሙስሊሞች ምን ሆናቸዋል? አሁን የሆነ ነገር ብናገር ልታብዱ ነው። እኔ ግን ባለጌ አይደለሁም እንደናንተ። ስማችሁንም አልጠራን፣ ትዝም አላላችሁን፣ ስማችሁንም የሚል ፊደልም አላወራው። እኔ እኮ እንዴት ምግባር እንኳን እንዴት እንደምታጡ ነው ግራ የሚገባኝ። ኦኬ። ኤኒዌይ ስንመለስ ለዋጮች እነማን ናቸው? ለዋጮች ማለት አስተውሉ፣ እግዚአብሔር ቤት ቁጭ ብለው ምን የሚያደርጉ ናቸው? ለምሳሌ እና እንደዚህ ያክሰቱላቸው ገንዘብ ክፈሉ የሚሏቸው መክሊታቸውን ጸጋቸውን በገንዘብ የሚደራደሩ እግዚአብሔር የሰጣቸውን ነገር በገንዘብ የሚለውጡ ኦኬ። ንጽህናን በመርከስ የሚለውጡ፣ ቅድስናን በመርከስ የሚለውጡ፣ ትህትናን በትዕቢት የሚለውጡ፣ ፍቅርን በጥላቻ የሚለውጡ እነዚህ ምን ይባላሉ? ለዋጮች ይባላሉ። ቁጭ ብለው በእግዚአብሔር ቤት ምን ያደርጋሉ? ይለዋውጣሉ ገንዘብ። አንዱ ሲመጣ አንዱ፣ አንዱ ሲመጣ አንዱ፣ ይሄ አየር ባየር ይሰራሉ። እንደዚህ አይነት ዛሬ በቤተክርስቲያን አሉ። ሞልተናል። በእግዚአብሔር ቁጭ ብለን ዘረኝነትን የምናቀነቅን፣ ዘረኝነትን የምንሸውጥ፣ ዘረኝነትን የምንገባበዝ፣ ስድብን የምንገባበዝ፣ ሐሜትን የምንገባበዝ፣ ሐሜትን የምንሸቅጥ፣ ሐሜትን የምንነግድ፣ ስድብን የምንነግድ ነጋዴዎች፣ ሌቦች አለን። ከእግዚአብሔር ቤት የምንዘርፍ
እግዚአብሔርን የምናሳዝን የኛ ጥቅም፣ የኛ ስጋ፣ የኛ ምቾት፣ የኛ ድሎት ይሙላ እንጂ ጉዳያችን የሚሆን የእግዚአብሔር ነገር በነፃ የተሰጣችሁን በነፃ ስጡ የሚለውን እንኳን የሚታገለን ለአገልጋይ አይከፈል እያልኩ አይደለም። የሚያበረየው ብራፍና ተሰሩ ይላል። ለአገልጋይ ምን የሚገባውን ይሰጣል። አገልጋይ ግን መደራደር የለበትም። አገልጋይ ግን ቁጭ ብሎ ይሄን ካልከፈልከኝ ይሄን አልመጣም፣ እንዲህ ካላረከኝ እንዲህ ካላረከኝ እያለ እንደ መንገድ ስራ ኮንትራት መፈራረም አይጠበቅበትም። ምክንያቱም አገልግሎታችን በረከት የሚያስገኝ ነው። እንዴ ብንዘምር በእግዚአብሔር ጸጋ ስለሰጠን ነው። ብንቀድስ እግዚአብሔር ጸጋ ስለሰጠን ነው። ብንሰብክ እግዚአብሔር ጸጋ ስለሰጠን ነው። ይህ በየትኛው ችሎታ ያመጣውን ነው የምትለውጠው በገንዘብ? በየትኛው ችሎታ ያመጣሁትን ጸጋ ነው ቁጭ ብዬ በገንዘብ የምለውጠው? ወደ ቤተ እግዚአብሔር ሰዎች ሲመጡ ቁጭ ብዬ የምሸቅጠው የምለውጠው? ለዋጮች ነበሩ በቤተ መቅደስ፣ ነጋዴዎች፣ አጭበርባሪዎች ማለት ናቸው። ኢየሱስ ክርስቶስ እነዚህን ሳይ ተቆጣ። ምክንያቱም ቁጭ ብሎ የእግዚአብሔር ቤት ንግድ ቤት አድርገውታል። ዛሬም እኛ እንደዚህ አይደል ያደረግነው? ጉቦኞች ነን፣ ሙሰኞች ነን። ለማገልገል ጉቦን ከፍላል፣ የሆነ ነገር ጉቦን ከፍላለን። ነጋዴዎች። ጌታችን ጅራፉን እስኪያነሳ ድረስ ነው። ጅራፉን ያነሳለት ግን ከቤቱ ነው የሚጀምረው። በምኩራብ ጊዜ ትልቁ የምናስበው በቃ ጌታ እኮ ጅራፍ ገምዶ ገርፎ አስወጣ የሚለው አይደለም። ባይዘወይ እኔና እናንተ ምንድን ነው የምንማረው ከዛ? እኔና እናንተ ስንት ነው የሚጠብቀን ካልተስተካከልን? እኔና እናንተስ እግዚአብሔር ጅራፉን ገምዶ ቢመጣ ዛሬ ማን ይሆን የሚተርፈው? ማን ይሆን የሚጸናው? ማን ይሆን ንጹህ ሆኖ የሚገኘው? ማን ይሆን በንጽህና በቅድስና እያገለገለ ያለው? ማን ይሆን እንደሚቀድሰው እንደሚዘምረው እንደሚሰብከው እየኖረ ያለው? ማን ይሆን እንደተሰጠው አደራ ፍሬ እያፈራ ያለው? ማን ነው በእውነት በትህትና በንጽህና በቅድስና እያገለገለ ያለው? አልዋሸንም፣ አልቀጠፍንም፣ አልዘረፍንም፣ የእግዚአብሔርን ቤት ሰውን አላጭበረበርንም፣ አላታለልንም። አሁን ቲክቶክ ላይ ነው ይሄን ሰሞን መስቀላቸውን አንጠልጥሎ ምንፍቅና የሚናገሩ አላያችሁ? እግዚአብሔር ልቦና ይስጣቸው ለእነዚህ አይነት ወንድሞች። ትልቅ መስቀል አንጠልጥለው እኔ ኦርቶዶክስ ነኝ፣ በቃ ጥምቀት አያድንም፣ እኔ ኦርቶዶክስ ነኝ፣ ቁርባን አያድንም፣ ምንም ለዋጮች ይባላሉ እነዚህ። እግዚአብሔር ቁጭ ብለው ምንፍቅናን የሚለውጡ ክርስቲያንን እያሉ የሚያጨረብሩ ለዋጮች፣ እውነተኛውን ትምህርት በክደት ትምህርት የሚለውጡ ለዋጮች ይባላሉ። ወይ ወጥተው አልወጡ ወይ ደግሞ እግዚአብሔር ሆነው ደግሞ የሚለውጡ አሉ። የቤተክርስቲያኗን ትምህርት፣ የቤተክርስቲያኗን መክሊት፣ የቤተክርስቲያኗን ጸጋ በምን በክደት የሚለውጡ በምንፍቅና የሚለውጡ ይሄ ባይዘዌ ለዋጭነት ነው። እግዚአብሔር ጅራፉን እስኪያነሳ ነው። በዚህ ቲክታክ ላይ ፉን ምናምን ስላልን አይደለም። ስለዚህ ክርስቶስ ምን አደረገ? የእነዚህ ለዋጮችን ገንዘብ አፈሰሰ፣ ገበቶቻችንን ሁሉ ገለበጠ። ርብ ሻጮችንም ይህን ከዚህ ውሰዱ አለ። ውሰዱ፣ አውጡ፣ ከዚህ ርግባችሁን ውሰዱ፣ አውጡ፣ በሬዎቻችሁንም ውሰዱ፣ በጎቻችሁንም አውጡ፣ ከዚህ ውሰዱ፣ የቤት ቅናት ይበላኛል ተብሎ እንደተጻፈ አስቡ ይላል። የት ነው የተባለው? የቤት ቅናት በልታኛለች የሚለው የት ነው የሚገኘው? ጌታችን ይሄን ሐዋርያቱ ይሄን ሲያስቡ የት የተጻፈው ነው ብንል መዝሙረ ዳዊት ላይ እናገኘዋለን። መዝሙረ ዳዊት ላይ በዚህ በመዝሙረ ዳዊት ያለውን ላንብብላችሁ። ዲያቆኑ በልዑል ድምፅ ከፍ ብሎ ምን ያደርገዋል? ይሄን ያዜመዋል፣ ይሰብከዋል። ቅዳሴ ላይ ምስባክ ይሄን ይሰብካል። ኦኬ እስመ ቅናተ በልዓኒ እያለ የቤት ቅናት በልታኛለችና። መዝሙረ ዳዊት በአፕሊኬሽን የምትጠቀሙ ከሆነ መዝሙር 69፣ በአፕሊኬሽን የምትጠቀሙ ከሆነ መዝሙር 69 ከቁጥር 9 ላይ አለላችሁ። በአፕሊኬሽን የምትጠቀሙ ከሆነ፣ በኖርማሉ የምትጠቀሙ ከሆነ መዝሙር 68 ላይ አለላችሁ። መዝሙር 68 ቁጥር 9 ላይ ምን ይላል? የቤት ቅናት በልታኛለችና የሚሰዱን ስድብ በላያ ላይ ወድቋልና፣ ነፍሴን በጾም አስመረርኋት ለስድብም ሆነብኝ ይላል። ኦኬ የቤት ቅናት በልታኛለች። ስለዚህ የትኛው ትዝ አላቸው?
በመዝሙረ ዳዊት የተነገሩት ትንቢት ትዝ አላቸው። ግን መዝሙረ ዳዊት ላይ ያለው ቃል ይሄ ብቻ አይደለም የሚለው ምን ይላል? በደንብ አስተውሉ። አንደኛ የቤት ቅናት በልታኛለች ይላል። ሁለተኛ ደግሞ ነፍሴን ስድብን ተሸከመች ይላል። ኦኬ ነፍሴ ስድብን ተሸከመች፣ የሚሰድቡም ሁሉ ስድብ በላይ ወድቋል ይላል። ምን ማለት ነው? ነፍሴን በጾም አስመረርኳት ለስድብም ሆነብኝ ይላል። ምን ማለት ነው? አባቶቻችን ቅዱስ ያሬድ ለምንድን ነው ይሄንን አምጥቶ ከምኩራብ ጋር አገናኝቶ ከዛ ደግሞ ከወንጌል ጋር ከቅዳሴው ጋር ከዛ እንደዚህ ያገናኙ ለምንድን ነው ስንል እስቲ እንየው። ዮሐንስ ወንጌል ላይ ስንመለስ እንዲህ ይላል። ስለዚህ አይሁድ መልሰው ይህ ደቀ መዛሙርቱ የቤት ቅናት ይበላኛል ተብሎ እንደጻፈ አሰቡ ይላል። ከዛ አይሁድን መልሰው ምን አሉ? ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። እንደዚህ እርግቦችን፣ በጎችን፣ በሬዎችን ያስወጣኸው፣ ለዋጮችን በጅራፍ እየገረፍክ ያስወጣኸው የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የንግድ ማዕከል አረጋችሁት ያልከው በምን ምልክት ታሳየናለህ? በምን ስልጣን ይህን ታደርጋለህ? ማነህ አንተ አሉት። ጌታችን ምን አለ? ኢየሱስ መልሶ ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተ በ3 ቀን ታነሳዋለህ አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ ይላል። አያችሁ፣ አምላካችን ኢየሱስ ክርስቶስ ከአይሁድ ዘንድ በጣም ብዙ ስድብ ተቀብሏል። በጣም ብዙ ስድብ ሰድበውታል። ጋኔን አለብህ፣ ቤልዜቡል አለብህ። ኦኬ፣ በጣም ብዙ ስድብ ሰድበውታል ጌታችን። አይሁዶች ያልሰደቡት ስድብ የለም። ከመስቀላቸው በፊትም ሰድበውታል፣ ሰቅለውትም ሰድበውታል። ሮማውያን ቢሰቅሉትም አይሁዶች ግን ሲዘባበቱበት ነበረ። ፈሪሳውያኑ ይሰድቡት ነበር። ጌታችን ይቺ ዓለም ስድብ ነው የሰጠችው፣ መርገማችንን፣ ስድባችንን፣ በደላችን ሁሉ ይሸከም ዘንድ ነውና። ቅድም ምናልን ስናነብ መዝሙረ ዳዊትን የቤት ቅናት በልታኝ አለቻለና ያ ስድብ ያ አመፃ በላይ ላይ ነው ያለው አያችሁ። የእግዚአብሔር ቤት ቅናት እውነት ይበላናል እና እንዳንተ አሁን ቲክታክ ላይ ታችሁ ከሆነ የሆነ አስተያየት ተሰጠን ብለን ቡራ ከረዮ ምንል፣ የሆነ ሰው ነገር ነቀፈኝ ብለን አይናችን ፈጦ ቪዲዮ ምንሰራ፣ የሆነ አስተያየት ተሰጠን ብለን በቃ ቁጭ ብለን ለዛ ሰው ስድብን ምንመልስ፣ ኮሜንት ላይ ነገር ተሰደኩላችሁ እጥፍ የምትሳደቡ እጥፍ የምንሳደብ፣ የሆነ ነገር ተነካው ብለን የስድብ ቪዲዮ ምንሰራ፣ እጥፍ ስድብ፣ እጥፍ ሐሜት፣ እጥፍ ክፋት ምንመልሳለን። እንደዛ አይደለም። እኛ ክርስቲያኖች እንደዛ መሆን የለብንም። ስለ ቤቱ፣ ስለ እግዚአብሔር ቤት፣ ስለ ሰውነታችን አንድም በቤቱ ደግሞ ስላለው ህብረት ስድብ መከራ ብንቀበል የቤቱ ቅናት እዛ ድረስ ያደርሰን ይገባል። ለቤት ቅናት አይኔ እኮ ስለ እግዚአብሔር ቤት ምቀና ነው ብለን ብንሳደብ፣ እኛ እኮ ስለ እግዚአብሔር ቤት ቀንተን ነው ብለን ክፋት ብናረግ፣ ሐሜት ብናማ ቁጭ ብለን አይሆንም። የቲክቶክ ባህሪ ከእግዚአብሔር ቤት ቅናት ጋር አይገናኝም። እናስተካክል። የእግዚአብሔር ቤት የቀና ሰው እውነት የእግዚአብሔር ቤት ቅናት ካለን ወይ ቲክቶክ ሊዘጋ ነው። ምን ተፈጠረ? እስቲ አንዴ ኮፒ ሊንክ አድርጉልኝ ፕሊዝ። ኮፒ ሊንክ አድርጉልኝ። 5 ሚኒት ሰጠኛ እንደ 5 ደቂቃ ሰጠኛ። ኮፒ ሊንክ አድርጉለት። ኮፒ ሊንክ አድርጉት። ኮፒ ሊንክ ይደረጋል ጊዜ 3000 ነው የሚታየው። ቢያንስ እስኪ 10000 እንምላው እስኪ አንድ ጊዜ